ለሁሉም ኢትዮጵያዊ ጥሪ ተደረገ። የተደበቁ የጦር መሳሪያዎች መውጣት ጀምረዋል። 38 ሰዎች በአሰቃቂ ሁኔታ ህይወታቸው አለፈ። የምግብ ዋጋ 14.6 ከመቶ ጨመረ። ከውጭ ደግሞ ኒጀር ግብረ ሰዶማዊነትን በህግ ከልክላለች። የኢራን እግር ኳስ ቡድን አሜሪካ ገባ። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግድ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ድምፃዊ ሰማሃኝ በለው ከዚህ ዓለም በሞት ተለየ። ድምፃዊ ሰማሃኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማሃኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸውን የሙዚቃ ስራዎችን ለአድማጭ ተመልካቾች አበርክቷል። ፋና እንደዘገበው ድምፃዊ ሰማሃኝ በለው ባለትዳርና የ4 ልጆች አባት እንደነበረ ከቤተሰቦቹ የተገኘ መረጃ ያመላክታል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ተሳትፎ ጥሪ ያቀረበ። የኢትዮጵያ ሀገራዊ የምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚያካሂደው የማጠቃለያ የምክክር ጉባኤ መላው ህዝብ ከጎኑ እንዲሆን ጥሪ አቅርቧል። ኮሚሽኑ በሀገራችን ታሪክ ለመጀመሪያ ጊዜ በመላ ኢትዮጵያ እንዲሁም በውጭ ሀገራት ከሚገኙ ኢትዮጵያውያን ያለመግባባት መንስኤ የሆኑ ጉዳዮችን በህዝባዊ ውይይት ሰብስቧል። በእነዚህ አጀንዳዎች ላይ በሀገር አቀፍ ደረጃ ምክረ ሀሳብ የሚስተናገድበት ሀገራዊ የምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ ለማካሄድ ዝግጅቱን አጠናቋል። ስለሆነም ኮሚሽኑ መላው ኢትዮጵያውያን ለዚህ ታሪካዊ ሁነት መሳካት ከጎኑ በመሆን የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡ ጥሪ አቅርቧል። በተጨማሪም በዚህ ታሪካዊ ሀገራዊ የምክክር ጉባኤ ላይ ለመሳተፍ የተመረጡ የማህበረሰብ ክፍሎችና የባለድርሻ አካላት ወኪሎች ውጤታማ ጉባኤ ለማካሄድ የሚያስችላቸውን ሁለንተናዊ ዝግጅት እያደረጉ እንዲጠብቁ ኮሚሽኑ ጥሪን አቅርቧል። ህወሓት ቀደም ሲል ተቀብረው የቆዩ የጦር መሳሪያዎች እንዲወጡና አፈሳው እንዲጠናከር እየሰራ ነው። የህወሓት ማዕከላዊ ኮሚቴ አባላት በቅርቡ በመቀሌ ሐውልቲ አዳራሽ የሻቢያ የጽንፈኛው ፋኖና የአልቡርሃን ተወካዮች በተገኙበት መቼ ጦርነት እንጀምር በሚል ሐሳብ ዙሪያ ተወያይተዋል። በዚህ ውይይት ላይም ጦርነት የዘንድሮን ክረምት ተገን አድርገን መጀመር አለብን ብሎ ህወሓት ውሳኔ እንደወሰነ የደረሱን መረጃዎች ያሳያሉ። ለዚህም ይረዳ ዘንድ ቀደም ሲል ተቀብረው የቆዩ የጦር መሳሪያዎች እንዲወጡ የግዳጅ ወታደራዊ አፈሳ እንዲጠናከርና ከህዝቡ የተሰበሰበው ስንቅ ለታጣቂዎቹ እንዲሰጥ ትዕዛዝ እንደተሰጠም ታውቋል። ለሁሉም ኢትዮጵያዊ ጥሪ ተደረገ። የተደበቁ የጦር መሳሪያዎች መውጣት ጀምረዋል። 38 ሰዎች በአሰቃቂ ሁኔታ ህይወታቸው አለፈ። የምግብ ዋጋ 14.6 ከመቶ ጨመረ። ከውጭ ደግሞ ኒጀር ግብረ ሰዶማዊነትን በህግ ከልክላለች። የኢራን እግር ኳስ ቡድን አሜሪካ ገባ። የኢራን ብሔራዊ የእግር ኳስ ቡድን ለዓለም ዋንጫ ውድድር አሜሪካ ገብቷል። በኢራንና በአሜሪካ መካከል ያለውን ጦርነት ለማስቆም የስምምነት ውል እንደታወጀ ቡድኑ በሎስ አንጀለስ አርፏል። በአሜሪካና በኢራን መካከል ያለውን ጦርነት ለማቆም የተደረገው ስምምነት የኢራን ቡድን ከስዊዘርላንድ ጋር በሎስ አንጀለስ የመክፈቻውን የዓለም ዋንጫ ጨዋታ
የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከ40 ዓመታት በኋላ የነዳጅ ምርት ማጓጓዝ ጀመረ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ኢባትሎ ሀገሪቱ ከውጭ የምታስገባውን የነዳጅ ምርት የማጓጓዝ ስራ ከ40 ዓመታት በኋላ በድጋሚ መጀመሩን አስታውቋል። ተቋሙ በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛን የኤቪዬሽን የአውሮፕላንና የናፍጣ ነዳጅ በቻርተር መርከቦች ማጓጓዝ ችሏል። በሆርሙዝ ባህር ሰርጥ አካባቢ በተቀሰቀሰው ግጭት ምክንያት በተፈጠረው የትራንስፖርት መስተጓጎልና በሀገር ውስጥ እየጨመረ የመጣውን የነዳጅ ፍላጎት ለማሟላት መንግስት የነዳጅ ግዢ ምንጮችን እያሰፋ ይገኛል። በዚህም መሰረት የኢትዮጵያ አየር መንገድ ያለበትን ከፍተኛ የአውሮፕላን ነዳጅ ፍላጎት ለማሟላትና አማራጭ መስመሮችን ለመጠቀም ከናይጄሪያው ቢሊዮነር ዳንጎቴ የነዳጅ ማጣሪያ ፋብሪካ ግዢ ተፈጽሟል። ኢባትሎ እንዳስታወቀው ተቋሙ መንግስት በተፈጠረው ምቹ ሁኔታ በመጠቀም 120 ሺህ ሜትሪክ ቶን የአውሮፕላንና የናፍጣ ነዳጅ በሶስት ተከታታይ ጉዞዎች ወደ ጅቡቲ ሆራይዘን ተርሚናል ማጓጓዝ ችሏል። ይህ ስኬት ነዳጅ የማጓጓዝ ልምድ ላልነበረው አቅም የለውም ተብሎ ለሚታሰበው የሎጂስቲክስ ተቋም ትልቅ የስራ ክንውን መሆኑንም አስተምሮበታል። ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ዛሬ ሰኔ 8 ቀን 2018 ማለዳ ላይ በደረሰበት አሰቃቂ አደጋ የ28 ሰዎች ህይወት ወዲያውኑ ማለፉን ፖሊስ አስታወቀ። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኘው የሐረጎ መንገድ ላይ ሲሆን አውቶቡሱ በግምት 100 ሜትር ጥልቀት ወዳለው ገደል መግባቱ ታውቋል። በአደጋው በርካታ ሰዎች ቀላልና ከባድ ጉዳት የደረሰባቸው ሲሆን በህይወት የተረፉትን ወደ ሕክምና ተቋም ለማድረስ ርብርብ ተደርጓል። አሜሪካና ኢራን ጦርነቱን ለማቆም ከስምምነት ደረሱ። በመጪው አርብ በስዊዘርላንድ ጄኔቫ ሊፈራረሙ ቀጠሮ ይዘዋልም ተብሏል። ይህንን ተከትሎ ሆርሙዝ ክፍት መደረጉን፣ በኢራን ላይ የተጣለው የባህር ላይ እገዳ መነሳቱን ትራምፕ አስታውቀዋል። ኢራንም ስምምነቱን መቀበሏን የገለጸች ሲሆን ሊባኖስን ጨምሮ ጦርነቱ ሙሉ ለሙሉ እንዲቆምም ተስማምቻለሁ ብላለች። ይህ የትራምፕ ስምምነት እስራኤልን ከጨዋታ ውጪ ማድረጉ አነጋጋሪ ሆኗል። ኒጀር ግብረ ሰዶማዊነትን በህግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቀለች። የኒጀር ወታደራዊ ሁንታ ግብረ ሰዶማዊነትን በወንጀል የሚቀጣ አዲስ የወንጀል መቅጫ ህግ ማውጣቱን አስታውቋል። ከሀገሪቱ የፍትህ ሚኒስቴር የተገኘው መረጃ እንደሚያመለክተው አዲሱ ህግ ከትናንት በስቲያ ሐሙስ ጀምሮ ተግባራዊ ተደርጓል። ስራ ላይ የዋለው አዲሱ ህግ ግብረ ሰዶማዊነት ወይም መሰል ድርጊቶችን የመፈጸም ወይም ለመፈጸም የሞከረ ማንኛውም ሰው ከ5 እስከ 10 ዓመት በሚደርስ እስራትና በገንዘብ ይቀጣል። ቅጣቱ ተመሳሳይ ጾታ ያላቸው ሰዎች ጋብቻ ያስፈጸሙ ሰዎችን፣ ምስክሮችን፣ ጋብቻው እንዲፈጸም ፍቃድ የሰጡትን እንዲሁም የሰርጉን አዘጋጆች በሙሉ ያጠቃልላልም ነው የተባለው። ከዚህ ቀደም በኒጀር ግብረ ሰዶማዊነት በህግ የተከለከለ ባይሆንም በህብረተሰቡ ዘንድ ከፍተኛ ማግለል ይደርስበትም ነበር። ኒጀር ይህንን እርምጃ በመውሰድ ግብረ ሰዶማዊነትን በህግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቅላለች። ግብረ ሰዶማዊነት በሴኔጋል፣ ኬንያ፣ ሴራሊዮንና ታንዛኒያ እስከ 10 ዓመትና ከዛ በላይ በሆነ እስራት ያስቀጣል። በሶማሊያ፣ ዩጋንዳና ሞሪታኒያ ደግሞ የወንጀሉ ቅጣት እስከ ሞት ፍርድ ሊደርስ እንደሚችል ዘገባው ያመለክታል። ሶማሊያ ለቱርክ 3 የነዳጅና ጋዝ ፍለጋ ቀጠናዎችን ፈቀደች። ተጨማሪ ለመስጠትም ዝግጁ መሆኗን ገልጻለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሀገራቸው ካሏት 12 የባህር ላይ የሃይድሮ ካርቦን የነዳጅና ጋዝ ፍለጋ ቀጠናዎች መካከል 3ቱን ለቱርክ መስጠታቸውን አስታውቀዋል። ፕሬዝዳንቱ ይህ አጋርነት በሁለቱ ሀገራት መካከል ያለውን ተጨባጭና ቀጣይነት ያለው የደህንነትና የልማት ድጋፍ የሚያንጸባርቅ ነው ብለዋል። ቀሪዎቹ 9 ብሎኮች ለምዕራባውያን ኩባንያዎች የተሰጡ ቢሆንም አንደኛው ኩባንያ የኢንቨስትመንት አቅም ማነስን በመጥቀስ 7ቱ ብሎኮች በቅርቡ መልሶ ማስረከቡ ተገልጿል። ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ከሚገኙ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ቱርክ ካስፈለጋት በቀጣይም ከተሰጧት 3 ቀጠናዎች በተጨማሪ ሌሎችንም ለመስጠት ሀገራቸው ዝግጁ መሆኗን አብራርተዋል። ከበርካታ 10 ዓመታት ግጭት በኋላ ወደ መረጋጋት በተወሰነ ደረጃ እየተመለሰች የምትገኘው ሶማሊያ የሃይድሮ ካርቦን ፍለጋ መርሃ ግብሯ ለኢኮኖሚ እድገቷ ስትራቴጂካዊ ፋይዳ እንዳለው አምናበታለች። የሀገሪቱ የባህር ክልል ከፍተኛ ያልተነካ የነዳጅና ጋዝ ክምችት እንዳለው ቢገመትም በንግድ ደረጃ ማውጣት ግን የረጅም ጊዜ እቅድ መሆኑ ተገልጿል።
የኢራን ብሔራዊ የእግር ኳስ ቡድን ለዓለም ዋንጫ ውድድር አሜሪካ ገብቷል። በኢራንና በአሜሪካ መካከል ያለውን ጦርነት ለማስቆም የስምምነት ውል እንደታወጀ ቡድኑ በሎስ አንጀለስ አርፏል። በአሜሪካና በኢራን መካከል ያለውን ጦርነት ለማቆም የተደረገው ስምምነት የኢራን ቡድን ከስዊዘርላንድ ጋር በሎስ አንጀለስ የመክፈቻውን የዓለም ዋንጫ ጨዋታ ከመጀመሩ አንድ ቀን ቀደም ብሎ የተሰማ ነው። ይህ ስምምነት ተጨማሪ ስጋትን በማቃለል በቡድኑ ዙሪያ ያለውን ውዝግብ ለማስወገድ ያግዛል። የኢራኑ ብሔራዊ ቡድን አጥቂ መህዲ ታሬሚ እንደተናገረው ከሆነ ቡድኑ ከመጣበት ጊዜ ጀምሮ ያለው ውጥረት ውድድሩን እንደሸፈነው ተናግረዋል። ዝግጅቶችም ተስተጓጉለዋል። ቡድኑ የቪዛ ችግር አጋጥሞት የነበረ ሲሆን የዓለም ዋንጫውን ካምፕ ወደ ሜክሲኮ ለማዘዋወር ተገዷል። የፓኪስታን ጠቅላይ ሚኒስትር በዩናይትድ ስቴትስ እና በኢራን መካከል ሊባኖስን ጨምሮ በሁለት ረገድ ወታደራዊ እንቅስቃሴዎችን የሚያቆም የሰላም ስምምነት መደረሱንም ተናግረዋል። ስምምነቱ አርብ በስዊዘርላንድ ውስጥ በይፋ እንደሚፈረም የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ተናግረዋል። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።